የአመፅን ፈሳሽ ያደረቀ የክፋትን ጎርፍ የገደበ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እንደዚህ ይላል፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ይላል። ኢየሱስ ጌታ። ሁላችሁም እንደምታውቁት በዚህ ዓለም ውስጥ ከጊዜ ወደ ጊዜ ከቀን ወደ ቀን ነገሮች ከመልካም ይልቅ ክፋታቸው፣ ከደግ ፓርታቸው ይልቅ ደግሞ የሚያስጨንቅ ነገራቸው እየበዛ በሚሄድበት በዚህ ጊዜ ይሄኛውም ጊዜ ብቻ አይደለም፣ የነበረውም ዘመን አሁን ያለው የሚመጣውም ዘመን ምንም የሚሻሻል ወይም ደግሞ መልካም የሚሆን ነገር የለውም። በሰው ልጆች ነፍስ፣ መንፈስ፣ ስጋ፣ አእምሮ ውስጥ በኃይለኛ ደረጃ ጦርነት አለ፣ ውጊያ አለ። መጽሐፍ ቅዱስ ስለዚህ ሲናገር ጦርንና የጦርን ወሬ ትሰሙ ዘንድ አላችሁ፣ እርሱም ደግሞ ከብልቶቻችሁ ነው ይላል። እና በጣም ለጠላት የሚመቸው ሰፊው የጦርነት ሜዳ አእምሯችን ነው፣ ነፍሳችን ነው። እና ጦርነት ደግሞ የሚፈጠረው በኢንፎርሜሽን ነው። የምናስተናግደው ሐሳብ ይህም መግቢያዬን ከሰማችሁኝ መልእክቱ በሙሉ ሊገባባችሁ ይችላል። የምናስተናግደው ሐሳብ ኢዘር ወደ እግዚአብሔር ያቀርበናል፣ ወይም አሸናፊዎች ያደርገናል፣ ወይም ድል ያለው ህይወት ይሰጠናል። አለበለዛም ደግሞ እየነዳ ወደ ጨለማ፣ ወደ ሐዘን፣ ወዳልተፈለገ ህይወት ይወስደናል። ለዚህ የእግዚአብሔር ቃል ሲናገር ምን እንድትሰሙ ተጠበቁ ይላል። ስለዚህ የምንሰማው ነገር ወደ ከፍታ ወይም ደግሞ የምንሰማው ሮንግ ነገር ወዴት ይወስደናል? ወደ ዝቅታ ይወስደናል። ስለዚህ ነገር ግን እግዚአብሔር ለህይወታችን ያየው አንድ በጣም ትልቅና ዋና ነገር ቪክትሪ ስለሆነ፣ አሸናፊነት ስለሆነ እግዚአብሔር ያየልን ህይወት ምንድን ነው? ቪክትሪ ስለሆነ፣ አሸናፊነት ስለሆነ፣ ከዚህም ውጪ ስለሌለ ሰይጣን ይህንን ህይወት በአንድ ሐሳብ ምንፕሌት ማድረግ መቆጣጠር ይፈልጋል። ያም ትልቁ የሰይጣን ሐሳብ ምን ይባላል? ውሸት ይባላል። ያነበብኩላችሁ ክፍል እንደዚህ የሚል ነው። አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው አይችልም። የእውነት መንፈስ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ምን ትሉታላችሁ? ታውቁታላችሁ ይላል። አሁን ይሄ ክፍል ሲጀምር የደቀ መዛሙርቱ ልብ ዮሐንስ ወንጌል ምዕራፍ 14ን ብዙዎቻችሁ ታውቁታላችሁ። ገና ጌታ እንደተቀበላችሁ የምታነቡት ክፍል ነው። እኔ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ ተብሎ የተጻፈበት ክፍል እንደሆነ ታስተውላላችሁ። እና ይሄ ክፍል ሲጀምር ኢየሱስ ክርስቶስ ለመሄድ እየደረሰ ነው፣ ለመሞት እየደረሰ ነው እና ወደ አብ ወደ ክብሩ የሚመለስበት ጊዜ እንደመጣ ታስተውላላችሁ። ከዛ ደቀ መዛሙርቶች ልባቸው ተጨነቀ እና መጨነቅ ጀመሩ፣ ማዘን ጀመሩ እና ምን ይላቸዋል? ልባችሁ አይታወክ ይላቸዋል። አትጨነቁ፣ በእግዚአብሔር እመኑ፣ በእኔ እመኑ፣ እኔ ቤት ልሰራላችሁ ነው የሚሄደው ምናምን ካላቸው በኋላ ወርዶ እኔ እሄዳለሁ፣ አጽናኝ ግን ይላክላችኋል አላቸው። አጽናኝ ይላክላችኋል። ይሄ የሚላክላችሁ አጽናኝ ዓለም አያውቀውም፣ እናንተ ግን ምን ትሉታላችሁ? ታውቁታላችሁ። ዋው! ይሄ ሐሳብ ወዴት ነው የሚወስደን? የሚላክላችሁ መንፈስ የእውነት መንፈስ ስለሆነ
የእውነት መንፈስ ስለሆነ በሉ እስቲ የእውነት መንፈስ ስለሆነ። አሁን እግዚአብሔር ለቅዱሳን የሰጠው ትልቅ የማሸነፊያ መሳሪያ እውነት ይባላል። አሜን ነው ወይ? እውነት ይባላል በሉ እስቲ። እውነት ይባላል። እውነት ነው። ለቅዱሳን ሁሉ እግዚአብሔር አምላክ የሰጠው ትልቁ የማሸነፊያ መሳሪያ እውነት ይባላል። ለምንድን ነው እግዚአብሔር ለቅዱሳን እውነትን የሰጠው ብላችሁ ብታስቡ፣ በዚህ ዓለም ላይ ኮንትሮል የሚያደርገው ዋና ፓወር ውሸት ስለሚባል። አሁን በደንብ ስሙኝ። ሕይወታችን በሁለት ነገር መካከል አለ። ወይ በውሸት ወይ በእውነት መካከል ነው ያለው። የሰው ልጅ አሁን ያለበት ውድቀት፣ አሁን ያለበት ጦርነት፣ አሁን ያለበት የኢኮኖሚ ክራይሲስ፣ አሁን ያለበት የቤተ ክርስቲያን ችግር፣ የሞራል ችግር፣ የተለያየ የሶሻል ችግር ያለው ከየት ነው የመጣው ብላችሁ ትል? ከውሸት ነው የመጣው። ከውሸት ነው። መጀመሪያ የሰው ልጅ የወደቀው በዲሲቪንግ ስፒሪት ወይም ደግሞ በውሸት መንፈስ ነው። ዲያብሎስ ከወደቀ በኋላ ታስታውሳላችሁ፣ ሔዋንንና አዳምን መጥቶ እናንተ እኮ እንደ እግዚአብሔር መሆን ትችላላችሁ አላቸው። እንደ እግዚአብሔር መሆን ትችላላችሁ እንደ እግዚአብሔር መሆን። ከዛ ዋሻቸው። እንደ እግዚአብሔር መሆን እችላለሁ እንዴ? አሁን ውሸት ሲባል የሆነ ፍልስፍና የሆነ ሎጂክ አይደለም። ይህም በደንብ ስሙ። ውሸት ማለት ያልሆንከውን መሆን ነው። ለራሳችሁ እስቲ በሉት። ውሸት ማለት በሉ ያልሆንከውን መቀበል ነው። እስቲ ውሸት ማለት ያልሆንከውን መቀበል ነው። ስለዚህ one of the powerful deceiving የአጋንንት ያለው ትልቁ ፓወር ያልሆንከውን እንድትቀበል ያደርጋል። ስለዚህ ሔዋንን መጣና እንደዚህ አላት፣ ብትበይው እኮ እንደ እግዚአብሔር ትሆኛለሽ፣ እንደ እግዚአብሔር መሆን ስለምትችይ ብይ ብሎ አታለላት፣ ውሸትን ከተተባት። ያም ውሸት በዓይኗ ፊት ስለከበረ ከእውነት ወይም ደግሞ ከሆነችው ውጪ እንድትኖር አደረጋት። ውድቀት ከዚያን ጊዜ ጀምሮ ነው የመጣው። የሰው ልጅ ውድቀት የኢኮኖሚ አይደለም። የሰው ልጅ ውድቀት የትዳር አይደለም። የሰው ልጅ ውድቀት ምንም ነገር አይደለም። የሰው ልጅ ውድቀቱ የጀመረው ውሸት በሚባል ሲድ ነው፣ ውሸት በሚባል ዘር ውስጥ ነው። ስለዚህ ይህንን ውሸት የሆነውን ነገር እግዚአብሔር እንዴት ነው ከሰው ውስጥ ኢሬዝ እያደረገ እያስወገደ ሰዎችን ወደ ተፈጠሩለት ዋነኛ ዓላማ የሚያደርሳቸው ተብሎ ከታወቀ እግዚአብሔር የሚገልጠው ነገር እውነት ይባላል። ስለዚህም የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እስቲ ከኔ ጋር በሉት፣ እውነትን ታውቃላችሁ። ሁለት ብቻ ነው የሚሰማኝ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እስቲ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ምን ይላቸዋል? ሌላ አጽናኝ እልክላችኋለሁ። ይሄ አጽናኝ ወይም ይሄ መንፈስ አለ። በጣም ደስ የሚል ቃል ነው። ከዚህ ዓለም ስላይደለ በዚህ ዓለም የሚታወቅ አይደለም። ይሄ ዓለም በሎጂክ፣ በፍልስፍና፣ በእውቀት፣ በትምህርት ፊገር አውት የሚያደርገው ዲስከቨር የሚያደርገውና ኮንክሉዥን የሚሰጠው መንፈስ ሳይሆን ይሄ መንፈስ ሰማያዊ ስለሆነ ይሄ መንፈስ ለእናንተ ብቻ ነው የተሰጠው አለ። ዋው! በመንፈስ ማሰብ የተሰጠው ለኛ ብቻ። ሃሌሉያ! መልእክቴን እዚህ ጋር ብጨርሰው ራሱ ደስ ይለኛል። እስከኔ ጋር በሉት፣ በመንፈስ እንዳስብ የተሰጠኝ እኔ ብቻ ነኝ። እስቲ በመንፈስ እንዳይ የተሰጠኝ እኔ ብቻ ነኝ። ሃሌሉያ! የእግዚአብሔር ልጆች በመንፈስ ይመራሉ ይላል የእግዚአብሔር ቃል አይደለ? ልጆች በምን ይመራሉ? በመንፈስ ይመራሉ። ስለዚህ
እውነት ማለት እግዚአብሔር ልብ ውስጥ ያለ ሐሳብ ነው። ኢየሱስ ጌታን። አሁን ይሄንን በደንብ ብሪፍ ላድርግላችሁ። ታስታውሱ እንደሆነ አልዓዛር የሞተ ጊዜ፣ ይሄ የመልእክቴ ሴንተር ስለሆነ በደንብ አዳምጡኝ። በሞተ ጊዜ መልእክተኞችን ላኩበት እና የምትወደው አልዓዛር ታሟል ብለው ላኩለት። ከዛ ኢየሱስ ክርስቶስ መልስ ሰጠ ለዚህ ነገር። አይ አልዓዛር ለሞት የሚያበቃው ምንም ነገር የለውም፣ የእግዚአብሔር ክብር በርሱ እንዲገለጥ ነው ብሎ ላከ። አሁን ታሟል። ኢየሱስ ክርስቶስ ደግሞ የእግዚአብሔር ክብር በርሱ ይገለጣል ብሎ ላከ። ከተወሰነ ደቂቃ በኋላ ወይም ከሆነ ቀን በኋላ አልዓዛር ምን አደረገ? ሞተ። አሁን ኢየሱስ ክርስቶስ የተናገረውና አልዓዛር የሆነው ነገር ተለያየ። የእግዚአብሔር ክብር በሱ ይገለጣል እንጂ ለሞት የሚያደርስ አይደለም ብሎ ኢየሱስ ክርስቶስ ተናግሯል። እዚህ ጋራ ደግሞ ሞተ። አሁን የተሳሳተው ኢየሱስ ነው ወይስ መልእክተኞቹ ጋራ ያመጡት መልእክት ጋራ ችግር አለ? አልዓዛር ሞቷል፣ ኢየሱስ ክርስቶስ ደግሞ ለክብር ነው ምናምን ብሎ ተናግሯል። በጣም የሚገርማችሁ ነገር እነ ማርያም እነ ማርታ ወይም ቤተሰቦቿ የአልዓዛርን መሞት አምነው ተቀብለው ሞቱ አስረዳቸው። ሞቷል አላቸው። ሬሳው አስረዳቸው። ሞቷል አላቸው። ስለዚህ ቅበሩት አላቸው። ስለዚህ በዚህ ዓለም ላይ ያለውን ፋክት፣ በዚህ ዓለም ላይ ያለውን ሪያሊቲ ያዙና ቀበሩት። ኢየሱስ ክርስቶስ ሲመጣ ግን እንደ ቀበሩት እያወቀ ወዴት አኖራችሁት አላቸው። ወዴት አኖራችሁት? ለምንድን ነው ወዴት አኖራችሁት የሚለው? ከሞተ በኋላ ይቀበራል፣ ይታወቃል። አይ ሞተ እኮ ያልከው ነገር አልተፈጸመም፣ ስለዚህ ቀበር ነው አሉት። ውሰዱኝ አለ። ይህንን እዛ ኢየሱስ ክርስቶስ ሄዶ ከማስነሳቱ በፊት ለማርያም እንደዚህ አለ። ምዕራፍ 11 ዮሐንስ ወንጌል ምዕራፍ 11 ቁጥር 41 አካባቢ ላይ እንደዚህ አለ። ብታምኚስ የእግዚአብሔርን ክብር እንደምታይ አልነገርኩሽምን? ስለዚህ ማርያም አንስታ የቀበረችው አልዓዛር ስለሞተ ብቻ ሳይሆን ወርዱን ስላልተቀበለች ነው። ኢየሱስ ክርስቶስ ለምን ቀበራችሁት አለ? I was telling you, I told you, the glory of God will manifest on this case. በዚህ ኬዝ ላይ የእግዚአብሔር ክብር ይገለጣል ብያችሁ ነበረ አላቸው። ከዛ እነሱ እንደዚህ አሉት፣ አንተ በዚህ ሆነ ቢሆን ኖሮ ወንድማችን ባልሞተ ነበር አሉ። እነሱ ፊዚካል ኮኔክሽን ነው የሚጠብቁት። ኢየሱስ ክርስቶስ he already sent the word of the truth፣ የእውነትን ቃል ልኳል። ኢየሱስ ክርስቶስ የእውነትን ቃል ተናግሯል። አሁን ያሸነፈው ሞት ይመስላል። ተቀበረ፣ ድንጋይ ተደረገበት፣ ተገነዘ፣ አፈር በላ፣ አለቀለት። አሁን በዚህ ዓለም ያለው ፋክት እውነት እስኪገለጥ ድረስ ትልቅ የሚመስለው በዚህ ዓለም ያለው ፋክት ነው። ግን እውነት ዋክ እያደረገ መጣና እንደዚህ አለው፣ አልዓዛር ሆይ ውጣ አለው። ሃሌሉያ! where the truth is standing, lies will be destroyed in the name of Jesus። እንደዚህ ብዬ መናገር እፈልጋለሁ። እውነት ባለበት ቦታ ሁሉ ውሸት ስታንድ ማድረግ አይችልም። አሁን የኛ ችግር ይሄ ዓለም ፋክት ያስረዳናል፣ ሪያሊቲ ያስረዳናል፣ የሚታየውን ነገር ያስረዳናል። ሉፕራዲያላ ባሳታ ከዛ ይሄ ዓለም ያስረዳንን እንቀበልና ትሩዝን ዲናይ እናደርጋለን። ትሩዝ መድረሻው ያለው እግዚአብሔር ጋር ነው። በዚህ ዓለም ለኔ ያረጋገጠልኝ የትኛውም ነገር ኢኮኖሚ ተወዷል፣ ኑሮ ተወዷል፣ መኖር አትችልም፣ ማገልገል አትችልም፣ መኖር አትችልም፣ ሰርቫይቭ ማድረግ አትችልም፣ ጤና ተበላሽቷል፣ ህይወት ተበላሽቷል ብሎ የነገረኝ የዚህ ዓለም ፕሩፍ እግዚአብሔር ከነገረኝ እውነት አይበልጥም። ሃሌሉያ! እኔ የማምነው እግዚአብሔር የነገረኝ ነው። ሶ ጂሰስ didn't do a miracle። በአልዓዛር በህይወት መነሳት ላይ ኢየሱስ ክርስቶስ ሚራክል አይደለም ያደረገው፣ እውነትን ነው የገለጠው። ብዬሽ ነበረ፣ ብታምኚ የእግዚአብሔርን ክብር እንደምታይ ነግሬሽ ነበረ። ስለዚህ
ትሩዝና ውሸት ተደባደቡ። እዛ ጋር መቃብሩ ጋር እውነት አሸነፈ፣ አልዓዛር ወጣ። በእናንተ ላይ የተዘራው እውነት ያሸንፋል። የሞተ ነገር ካለ ይነሳል። በሽታ ካለ ይፈወሳል። የተበላሸ ነገር ካለ ይስተካከላል። የማይሆን ነገር ከሆነ ይሆናል። የማይቻል ይቻላል። ያልተሰራ ይሰራል። ያልሄድክባቸው መንገዶች ልትሄዳቸው ትችላለህ። ለምን? እውነትን ታውቃላችሁ። እውነትም አርነት ያወጣችኋል። ወደ መጀመሪያው ሐሳቤ ልምጣ። ደቀ መዛሙርቱ ያዘኑበት ታይም ነው ብያቸዋለሁ። ልባችሁ አይታወቅ፣ አይጨነቅ፣ አይዟችሁ። ለምንድን ነው? ደቀ መዛሙርቱና ኢየሱስ ክርስቶስ ፊዚካል ኮኔክሽን ነበራቸው። አብሯቸው ነው ወክ የሚያደርገው ራይት። አብሯቸው ይበላል፣ አብሯቸው ይጠጣል፣ አብሯቸው ተራራ ላይ ይጸልያል፣ አብሯቸው ሁሉን ነገር ያደርጋል። እንደዚህና እንደዚያ አብሯቸው ወክ ያደርጋል። አሁን ይሄን ፊዚካል አፒረንሱን በስጋ የተገኘበትን ይሄንን ምንድነው አቋም ወይም ይሄንን ስጋ ሊወስደው ነው። በአካል ከነርሱ ጋር አይሆንም። የጨነቃቸው ያ ነው። በአካል ከነርሱ ጋር ስለማይሆን ኢየሱስ ክርስቶስ ግን እልክላችኋለሁ፣ እኔን ሪፕሌስ የሚያደርግ ትሩዝ እልክላችኋለሁ አለ። ዋው ሃሌሉያ! እኔን ሪፕሌስ እንደኔ ሆኖ ሚራክል የሚያደርግ እንደኔ ሆኖ የሚያጽናና እንደኔ ሆኖ የሚያበላ እንደኔ ሆኖ የሚያደርግ የሚያጽናና እልክላችኋለሁ አለ። አሁን ብዙ ጊዜ የእግዚአብሔርም ቃል ሲናገር በእምነት እንጂ በማየት አንመላለስም። ብዙ ሰው ካየ ነው ደስ የሚለው። የዚህም ዓለም ፍልስፍና ወይም የዚህም ዓለም ሎጂክ ማየት ማመን ነው ብሎ ነው የነገረ። ስለዚህ ካየህ ነው የምታምነው። ይሄ ምንጣፍ ቀይ ነው፣ እግዚአብሔር መጥቶ ጥቁር ካለ እኔ ቀይ ሲባል ስለለመድኩ እንጂ ትክክሉ የእግዚአብሔር ነው የሚሆነው። ስለዚህ ኢየሱስ ክርስቶስ እንደዚህ አላቸው፣ እልክላችኋለሁ መንፈስ አለ። ይሄ መንፈስ በዚህ ዓለም ሲስተም በዚህ ዓለም ሜንታሊቲ ዲፋይን የሚደረግ መንፈስ አይደለም። እናንተ ውስጥ ብቻ ነው ያለው። it's the only brand። እንዴት ደስ ይላል! ኢየሱስ ጌታ ነው። the only brand that you have። ታውቃለህ፣ ኢየሱስ ጌታ። አንዳንድ ምርቶች ታውቃላችሁ ራይት፣ ትክክለኛ ስሙን የያዙ በትክክለኛ ካምፓኒ የተመረቱ ምርቶች አሉ። ለምሳሌ ከዱባይ የሚመጡ መርሴዲሶች አሉ። ከዱባይ ነው የሚመጡት። እዚህ ሲመጡ ይረክሳል ዋጋቸው። ከቻይና ደግሞ የሚመጡ መርሴዲሶች አሉ። እዚህ ሲመጡ ይረክሳል። መርሴዲስን ግን ፕሮዲውስ የሚያደርገው ማን ነው? ጀርመን ነው። ስለዚህ መርሴዲስ ከጀርመን ሲመጣ የዱባዩም የቻይናውም ይሸማቀቃሉ። ለምን? ያቁታል ትክክለኛው ካምፓኒ ፕሮዲውስ እንዳላደረጋቸው። ዋጋውም ያቀዋል፣ ገበያውም ያቀዋል። ስለዚህ የጀርመኑን መርሴዲስ የያዘ ሰው ሞር ኮንፊደንት ነው። አሁን ዲመን የሚያጭበረብረን እውነት የሚመስል ፋክት፣ እውነት የሚመስል ሪያሊቲ ይዞ ነው። ነገር ግን ባለ ብራንዱ አንተ እውነትን ያስከው፣ ስለ ጤንነትህ እውነትን ያስከው፣ ስለ ፊውቸርህ እውነትን ያስከው፣ ስለ አገልግሎትህ እውነትን ያስከው። አንተ ካለ ሽሪንክ ማድረግ ይጀምራል። ኦ ሃሌሉያ! ለዚህ ነው የእግዚአብሔር ቃል ሲናገር እናንተ ታውቁታላችሁ። ለምን? በእናንተ ዘንድ ስላለ፣ እናንተም ውስጥ ስላለ። ብዙ ሰው የእግዚአብሔርን ቃል እውነት ከሚያምን ይልቅ የሚቀለው ዲክሽነሪ ቢያይ ነው። መኪና ማለት ምን ማለት እንደሆነ በእንግሊዘኛ የማታውቅ ከሆነ ቶሎ ብለህ ዲክሽነሪ ትገልጣል። ዲክሽነሪው የነገረህን ታምናል። ባይብል የነገረህ እንደዚህ ብሎ ነው፣ አጽናኝ እልክላችኋለሁ። ይሄን አጽናኝ በሎጂክ አይሸወድም፣ በፍልስፍና አይሸወድም። ይሄ እውነት አንተ ጋር ነው ያለው፣ አንተ ብቻ ነው የምትመነዝረው። ኢየሱስ ጌታ ነው። እስቲ እውነት በውስጥ ያለ በሉ እስቲ በሉ፣ እውነት በውስጥ ያለ በሉ እስቲ። በጣም ዳይናሚክ የሆነ ነገር ልንገራችሁ። እግዚአብሔር አብርሃምን ልጅህን ምን በልልኝ አለው? ሰዋልኝ አለው። አሁን ሰዋልኝ፣ በቃ ሊሰዋ እየሄደ ነው። አብርሃም ኢን ዘ ስፒሪት በመንፈሱ ጀሆቫ ጃይራ ይታየዋል፣ የሚያዘጋጅ እግዚአብሔር ይታየዋል።
ተራራ ላይ ሄዶ ሲደርስ ይስሐቅ ጥያቄ ጠየቀው። አባቴ ሆይ እንጨቱ ይኸውና አለ፣ እሳቱ ይኸውና፣ ባሪያዎቹም እነዚሁና የመስዋዕቱ በግ ግን የት አለ አለው። አብርሃም እግዚአብሔርን አንደርስታንድ አድርጎ የመስዋዕቱን በግ እግዚአብሔር ምን ይለዋል? ያዘጋጀዋል። ማይ ጋድ ቢላ ይዟል። ቢላው እየነገረው ልጅህን የምታርድበትን ብሎ እያስረዳው ነው። ግን ከቢላውና ከልጁ ኮምቢኔሽን ውጪ ጀሆቫ ጃይራ የሚባል የሚያዘጋጅ እግዚአብሔር ተራራ ላይ አብርሃምን ቀድሞታል። አብርሃምን ያንን እውነት አየ። ኢየሱስ ጌታ ነው። ይህን ክፍል ላንብብላችሁ። በጣም ደስ የሚል ክፍል ነው። የሮሜ መጽሐፍ ምዕራፍ 4 ላይ እንደዚህ ይላል። ምዕራፍ 4 ቁጥር 16 ላይ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ። ማይ ጋድ እስቲ ለብዙ አሕዛብ አባት በሉ እስቲ። አብርሃም የሰማው የመጀመሪያው ትሩዝ ምንድን ነው? ለብዙ አሕዛብ አባት። ስለዚህ አባት የሆነበትን ትሩዝ ተቀብሏል አስቀድሞ። ከዛ በኋላ ልጅህን ረድልኝ ተባለ። ከዛ ሊያርደው ሄደ። ስለ አብርሃም እምነት ሲናገር እንደዚህ ብሎ ይተርክልናል መጽሐፍ። ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ኢየሱስ ጌታ። የአብርሃም አልቲሜት አንደርስታንዲንግ የመጨረሻ አንደርስታንዲንጉ የመጨረሻ አስተሳሰቡ ምንድን ነው? ቢሞት እንኳን ሕይወትን ይሰጠዋል። ባይኖር እንኳን የሌለውን ወደ ሕይወት ምን ይለዋል? ይጠራዋል። አሁን እኔ የማምነው እውነት ይሄ ነው። የሌለን አለ ብሎ የሚነግረኝን እውነት ነው። አሁን አንተ በዚህ ዓለም ስታስብ አይምሮህን በዚህ ዓለም ካሰለጠንከው ካለ አለ ብለህ ነው የምታምነው፣ ከሌለ ደግሞ የለም ብለህ ነው የምታምነው። እውነት ደግሞ እንደዚህ አይደለም የሚያምነው። የሌለውን አለ ብሎ ይጠራዋል። እውነት እንደዛ ነው። ኢየሱስ ጌታ ነው። የሞተውን በሕይወት ነው ብሎ ይጠራዋል። ሃሌሉያ። የሞተችውን ሕዝብ ያለቀሰላትን የገነዛትን ሴት አልሞተችም አትንጫጩ ብሎ እውነት እንደዛ ያምናል። በኢየሱስ ክርስቶስም ያስለቀሰ ያንጫጫ ያሳዘነ ልብህን የሰበረ ነገር እውነት ካየው እንዲህ ነው ጀጅ የሚያደርገው። አልሞተችም አትንጫጩ። ሃሌሉያ። ስለዚህ የማምነው የዚህ ዓለም ሪያሊቲ የነገረኝን ሳይሆን የማምነው እግዚአብሔር ብቻ የነገረኝን። የአብርሃም እምነት በጣም ይገርመኛል። የአብርሃም አንደርስታንዲንግ በጣም እሱ በመንፈስ ስለተረዳ የሌለውን አለ ብሎ ያምናል። የሞተውንስ ሕይወት ይሰጠዋል ብሎ ያምናል። እንደዚህ አይነት አንደርስታንዲንግ ውስጥ ስላለ ሰዋልኝ ሲባል አልጨነቀው። ልጁን አንጠልጥሎ እስከ መሰዊያ ይዞ ድረስ ሄደ። በምን አንደርስታንዲንግ? ቢሞትም ይነሳል በሚል አንደርስታንዲንግ። በምን አንደርስታንዲንግ? የሌለው ይመጣል በሚል አንደርስታንዲንግ፣ ይታደሳል በሚል አንደርስታንዲንግ፣ እግዚአብሔር ያዘጋጃል በሚል አንደርስታንዲንግ። በጌታ በኢየሱስ ክርስቶስ ስም በእናንተ ላይ እናገራለሁ። እግዚአብሔር ብቻ የነገራችሁ እውነት ነው። እግዚአብሔር ብቻ ያስረዳችሁ እውነት ነው። ሃሌሉያ ሃሌሉያ። ታውቃላችሁ deceiving by the spirit of this world በዚህ ዓለም ሐሳብና በዚህ ዓለም ውሸት መታለል አንዱ የጀዛቤል ስፒሪት የኤልዛቤል ስፒሪት ተብሎ ይታወቃል። ቅድም የነገርኳችሁን እችን ብቻ ማርክ አድርጋችሁ ዛሬ ሂዱ። ውሸት ማለት ያልሆንከውን መቀበል ነው። ፒሪየድ። እውነት ማለት እግዚአብሔር ያረገህን መቀበል ነው። ሰይጣን ታማል ሲልህ እግዚአብሔርን ስትሰማው ጤነኛ ነህ ይልሃል። ስለዚህ አሁን ፔን እኮ ይሰማሃል አይደል? ህመም ይሰማሃል። ነገር ግን እግዚአብሔር ጤነኛ ነህ ካለ ፔኑ አይደለም ህመሙ አይደለም የሚያስረዳህ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እስቲ የኔን ህይወት በሉ እስቲ የሚያስረዳኝ የእግዚአብሔር ቃል። ይሄኔ ክሬት ያደረኩት አይደለም፣ እኔ ያሰብኩት ወይም ደግሞ እኔ የምሰብከው ስብከት አይደለም። እዚሁ ሐሳብ ላይ የተጻፈ ነው። እንደዚህ ይላል። ኢየሱስ ጌታ ነው። ሮሜ ምዕራፍ 4 ቁጥር 19 ላይ ስመጣ የ100 ዓመት ሽማግሌ ስለሆነ እንደ ሙት
የሆነውን የራሱን ሥጋና የሳራን ማኅፀን ሙት መሆኑን በእምነት ሳይደክም ተመለከተ። የተመለከተው ምን አይነት ሥጋ ነው? የሞተ። እስቲ በሉ እስቲ የተመለከተው ምን አይነት ሥጋ ነው? የሞተ። አብርሃም ያለው የሞተ ሥጋ ነው። ሳራም ያላት ማኅፀን የሞተ ነው። የተመለከተው ግን የሚወለድ ልጅ ነው። አሁን አንተ ላይ ያየኸውን ሳይሆን እግዚአብሔር ሲያስረዳ የተመለከትከው ነገር ነው ላይፍ ላይ ሀፕን የሚያደርግ። ሙት የሆነውን የራሱን ሥጋና የሞተውን የሳራን ማኅፀን ሳይደክም በእምነት ተመለከተ። ምን እያለ ነው የተመለከተው? ይሄ ማኅፀን መውለድ ይችላል። ለምን? እግዚአብሔር አባት አደርጋለሁ ብሎታል። በኢየሱስ ስም የማይሰራው ይሰራል ብሎ አመነ። የማይቻለው ይቻላል ብሎ አመነ። ሃሌሉያ! እስቲ አምናለሁ በሉ እስቲ። የማይቻለው በሉ እስቲ። ይቻላል ብዬ አምናል። ያልሆነው ይሆናል ብዬ አምናል። ያልመጣው ይመጣል ብዬ አምናል። አብርሃም ይሄ ነው። በነገራችን ላይ እምነትን የተረዳ ነው። አመለካከትን ሜንታሊቲን የወሰድ ነው። ይሄ ዓለም ከነገረን ሳይሆን እግዚአብሔር ከነገረን ነው። አሁን ብዙ ሰው በጣም ደስ የሚል አንድ ነገር ልንገርና የኛን ችግር የኛን ስንፍና እነግራቸዋል። በዚህ ዓለም ላይ ብዙ ሰው ማመን የሚወደው የማጆሪቲውን ሜንታሊቲ ነው። ማጆሪቲው በምን አምኗል? ገብቷችኋል? በምን አምኗል? ማጆሪቲው በታሪክ ሂደት ያምናል። የታሪክ ሬፑቴሽን፣ የታሪክ ድግግሞሽ ምን እየነገረን ነው እስከ ዛሬ ድረስ ያመጣን? እንደዚህ ከሆነ ሐምሌ ላይ ይዘንባል እያለ ነው የነገረን። ራይት? የታሪክ ድግግሞሽ፣ የዓመታት፣ የቀናት፣ የሰዎች አስተሳሰብ እንዲህ እያለ በማጆሪቲ ሜንታሊቲ ማመን የሚቀለን ሰዎች ነን። ተመልከቱ፣ መልአኩ ገብርኤል ማርያም ጋር መጣና እንደዚያ ጸጋ የሞላብሽ ሆይ ደስ ይበልሽ፣ እነሆ ወንድ ልጅ ትወልጃለሽ ሲላት፣ ይሄ ምን አይነት ድምፅ ነው? ምን አይነት ሰላምታ ነው? ከዛ መለሰችለት እንደዚህ ያለችው፣ እኔ እኮ ወንድ አላውቅም፣ እሱን ፍጥረትና ሳይንስ ነው የነገረሽ። ስለዚህ ፍጥረትና ሳይንስ የነገራትን፣ ሶሳይቲው የነገራትን በትውልድ በጀነሬሽን ድንግል እንደማትወልድ በሳይንስም ታውቃለች፣ በሂደትም ታውቃለች። በድንግልናም የወለደ እንደሌለ እሷም ሶሳይቲዋም ያውቃሉ። ግን አይ በባል ካልሆነ በስተቀር አልወልድም ብላ አልገገመችም። አንተ ካልክ እንደ ቃል ይሆናል። የሌለ ነገር ነው የነገርከኝ፣ የማይሰማ ነገር ነው የነገርከኝ፣ የማይቻል ነገር ነው የነገርከኝ። አንተ ካልክ ግን እንደ ቃል ይሆንልኝ። ኢየሱስ ጌታ ነው። ስለዚህ ህይወታችን ወደ ከፍታ ወደ ቪክትሪ የሚወጣው እግዚአብሔር ስለነገረን እንጂ ሶሳይቲው ስለነገረን አይደለም። ማርያም ታውቀዋለች። ያለ ወንድ እንዴት ይወለዳል? መልአኩ የነገራት ነገር ይሄ ነው። በርግጥ ልክ ነሽ፣ እኔም ራሴ ግራ ገብቶኛል። ከሰማይ ስመጣ ሜዲቴት እያደረኩት ነው የመጣሁት። በሰው ልጆች ስርዓት ውስጥ፣ በሰው ልጆች ስነ ፍጥረት ውስጥ፣ በሳይንስም ዓለም ውስጥ፣ በፍልስፍናም ውስጥ ሴት ልጅ በድንግልና ወልዳ አታቅም ያለ ወንድ ግንኙነት እያልኩ ነው የመጣሁት። እንዴት እንደሆነ አላቅም። አይደለም ያላት፣ ለእግዚአብሔር የሚሳነው ነገር የለም። ሪሲቭ ዘ ትሩዝ። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! መልአኩ ለምንድን ነው በዚህ ሳይንስ ያልተደናበረው? የመጣው ከፕሬዘንስ ኦፍ ጋድ ነው። የመጣው ከእግዚአብሔር ኃይል ነው። የመጣው ከእግዚአብሔር ዓለም ነው። የእግዚአብሔርን ዓለም እውነት ያውቀዋል። እንዲህ እናገራለሁ፣ የመጣ ነው ከእግዚአብሔር ዓለም ነው፣ ከእግዚአብሔር እውነት ውስጥ ነው። በኢየሱስ ክርስቶስም እኔን የሚያስረዳኝ ሳይንስ ሳይሆን እኔን የሚያስረዳኝ ሰማያዊ ድምፅ ነው። ክብር ለእግዚአብሔር ይሁን። ለእግዚአብሔር የሚሳነው የለም። ራባሳ እንዳላባያ እኔን ለመጣውበት ዓለም የሚሳነው የለም። ለመለኮት ዓለም የሚሳነው የለም። እኔ ላየሁት ኃይል የሚሳነው የለም። እኔ ለነበርኩበት ዓለም የሚሳነው የለም። ጃዶ ባጋዳ ሳትራላባያ እውነት ይሄ ነው። እውነት ይሄ ነው። እውነት ይሄ ነው። እውነት ሰማይን ወደ ምድር ማምጣት ነው። ኢየሱስ ጌታን
የመጨረሻውን ትንቢት እናገራለሁ። እንደዚህ የሚል የእግዚአብሔር ቃል አለ። ማርያምም ጸንሳ ተገኘች ይላል። እንዴት? እኔ እንጃ። በቃ መለኮት ያንን አደረገ። ድምፅ ያንን አደረገ። እውነት ያንን አደረገ። የእግዚአብሔር ቃል ያንን አደረገ። ጸንሳ ተገኘች። ሃሌሉያ ሃሌሉያ። ትኖር ይሆን? ባክህ ይሄ ነገር አይሆንም። ባክህ ይሄ ነገር አይመስለኝም። ባክህ ይሄ ዓለም ነው ያስረዳ። ይሆናል ኢን ዘ ኔም ኦፍ ጂሰስ። ይሆናል ኢን ዘ ኔም ኦፍ ጂሰስ። ይሆናል ኢን ዘ ኔም ኦፍ ጂሰስ። መጨረሻውን ተናግሬ ጨርሳል። እንደዚህ የሚል ሐሳብ አለ። በአንደኛ ነገሥት ምዕራፍ 7 ላይ ታስታውሳላችሁ። የርግብ ኩስ ያያ ጭንቅላት ምናምን ሲበላ ነብዩ መጣና ተናገረ። እንደዚህ አለ፣ ነገ አለ በዚህ ስፍራ እህል ማይ ጋድ ዝናብ በሌለበት በዚህ ከተማ እህል። አዎ እኔ እህል ነው የሚታየኝ። ከእህል በፊት ብዙ የለመድነው ዝናብ ነው። ገብቷቸዋል። መቆፈር ነው የለመድነው። ማጨድ ነው የለመድነው። የሆነ መሰብሰብ ነው የለመድነው። ነገ ግን አለ እህል ይሸመታል። ያለ ዝናብ፣ አዎ ያለ ዝናብ፣ ያለ ክረምት፣ አዎ ያለ ክረምት፣ ያለ ጊዜ፣ አዎ ያለ ጊዜ በዚህ ስፍራ ዱቄት ይሸመታል። ማጋዳ ጃና ላባያ ዜፕራዲያ ላባያ ሬካ ላባጋንዶ ሳፕራቫያ። ይሄ ዓለም ያለኝን አላምንም። ይሄ ዓለም የነገረኝን አላምንም። ኢኮኖሚ የነገረኝን፣ ኪሴ የነገረኝን፣ ቤቴ የነገረኝን፣ ታሪኬ የነገረኝን አላምነውም። እግዚአብሔር ያለኝን ግን አምነዋለሁ። እባርካለሁ ብሎኛል፣ ይባርከኛል። አሰፋለሁ ብሎኛል፣ ያሰፋኛል። የማምነው የማየውን ሳይሆን የሰማሁትን የእግዚአብሔርን ድምፅ ነው። ጂካታላራባሳና ምን አለው? አንድ ሰው፣ አንድ ባለስልጣን እንደዚህ አለው። በሳይንስና በፕሩፍ የሚያምን በፋክት እና በሎጂክ የሚያምን ሰው በእውነት አሁን እግዚአብሔር የሰማይ መስኮቶችን እንኳን ቢከፍት ይሄ ነገር ይሆናልን አለው። ለነገሩ ካንተ ፐርስፔክቲቭ አንጻር አንተም ትክክል ነህ አላለውም። ይመጣል አለው። አይ ዶንት ኬር አባውት ዩር ሎጂክ። ዱቄት ይዘንባል አለው። ማታላባያ ማይ ጋድ ዱቄት ይዘንባል። አንተ ግን አትበላውም። ለምን? ይህን ትሩዝ አላየኸው። ይህን አንደርስታንዲንግ አላየኸው። እዚህ ፕሮፌሲ ውስጥ አልገባም። ዛሬ ይሄ ጉባኤ በኢየሱስ ስም የምትበሉበት ትንቢት ውስጥ፣ የምትኖሩበት ትንቢት ውስጥ፣ የምታገለግሉበት ትንቢት ውስጥ፣ የምትበዙበት ትንቢት ውስጥ፣ ሰው የምትሆኑበት ትንቢት ውስጥ፣ የምትባረኩበት ትንቢት ውስጥ በኢየሱስ ስም ትገባላችሁ። ሃሌሉያ ሃሌሉያ። ወዳጆች ሆይ አሁን ዓለም በፍልስፍናዬ እመኑ፣ በኤክስፔሪየንሴ እመኑ፣ በሎጂኬ እመኑ፣ ሰዎች ኤክስፔሪየንስ ባደረጉት ነገር እመኑ እያለች እያስገደደችን ነው። ነገሩ እየጨለመ ነው፣ እንትን እያለ ነው፣ እንትን እያለ ነው እያል ከሁኔታው ተነስተን ሁኔታዊ ልታደርገን ነው ይቻለም። እኛ ሁኔታዊ አይደለም፣ ዘላለማውያኖች ነን፣ ሰማያውያኖች ነን፣ መለኮታውያኖች ነን። እንቃወማለን ጊዜያዊነትን፣ እንቃወማለን የዚህን ዓለም ፐርስፔክቲቭ፣ የዚህን ዓለም ሜንታሊቲ እቃወማለሁ በጌታ በኢየሱስ። ኢየሱስ ክርስቶስ ጌታን፣ ኢየሱስ ጌታን። ደግሜ ላንብበው ያንን የዮሐንስ ወንጌልን ክፍል። አጽናኙን እልክላችኋል፣ ከዛ ያም አጽናኝ የእውነት መንፈስ ይባላል። ኦ ሃሌሉያ! ይሄም የእውነት መንፈስ አለ። በጣም ደስ የሚለኝ በዚህ ዓለም አይታወቅም አለ። ለምን? ይሄ የእውነት መንፈስ ለዚህ ዓለም አልተሰጠም። ብራንድ ነው የተሰጠው፣ ለአንተ ነው። በአንተ ዘንድ ስላለ፣ በአንተም ውስጥ ስላለ እንደሚያኖር ታውቃለህ፣ እንደሚያወጣ ታውቃለህ። ሃሌሉያ! ክብር ለእግዚአብሔር ይሆን። ለዚህ ነው የእግዚአብሔር ቃል ሲናገር አጥንት በርጉዝ ሆድ ውስጥ እንዴት እንደሚላወስ እንደማታውቅ እንደዚሁ የእግዚአብሔርን ሥራ ምን አትልም ይላል፣ አታውቅም ይላል። በሌላ ስፍራ ደግሞ መንፈሳዊ ሰው አታውቅም ካለን በኋላ መንፈሳዊ ሰው ሁሉን ይመረምራል። ማይ ጋድ! ሁሉን ይመረምራል ብቻ አይደለም ያለው። በጣም የሚገርም ነገር ልንገራችሁ፣ ማይንዳችን የማይቀበለው አሁን ይህንን ለመቀበል አትችሉ። የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል።
የእግዚአብሔር ጥልቅ ነገር ምንድነው? በውሸት ዓለም እውነት ሆኖ መገኘት፣ በሞት ዓለም ሕይወት ሆኖ መገኘት፣ በጨለማ ዓለም ብርሃን ሆኖ መገኘት፣ በውድቀት ዓለም ትንሣኤ ሆኖ መገኘት። ይህንን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል። ሃሌሉያ! እግዚአብሔር አሸናፊ እንድንሆን ይፈልጋል። ድል ነሺዎች እንድንሆን ይፈልጋል። የተባረክን እንድንሆን ይፈልጋል። ፍሬያማ እንድንሆን ይፈልጋል። ፕሮስፐር እንድናደርግ ይፈልጋል። በነገር ሁሉ የተቃናልን የተሳካልን እንድንሆን ይፈልጋል። ስለዚህም እውነትን ታውቃላችሁ። ይሄ እውነት ለዚህ ክብር ያመቻቻችኋል፣ ለዚህ ክብር ያበቃችኋል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ተብሎ ተጽፏል። ዳላባጋዲያና ማሳትራዲያላባያ ሃሌሉያ። ኢየሱስ ያለውን የመጨረሻ ነገር ልንገራችሁ። ስለ ትሩዝ በጣም ደሳስ የሚል ዮሐንስ ወንጌል ምዕራፍ 17 ላይ እንደዚህ የሚላል፣ ቃልህ እውነት ነው ይልና በእውነትህ ቀድሳቸው። እስቲ ከኔ ጋር በሉት፣ ቃልህ እውነት ነው በሉት። እስቲ ቃልህ እውነት ነው። ቃልህ እውነት ነው። በእውነትህ ቀድሳቸው። ሃሌሉያ። መቀደስ ማለት ምን ማለት ነው? ለተፈለክበት ዓላማ መለየት ማለት ነው። በዚህ እውነት ለያቸው። የዚህ ዓለም አይደሉም፣ የድህነት አይደሉም፣ የሰይጣን አይደሉም፣ የጨለማ አይደሉም፣ የበሽታ አይደሉም። በዚህ እውነት ቀድሳቸው። በዚህ እውነት ለያቸው። መንገዳቸው ለየው፣ ዘመናቸው ለየው፣ ሕይወታቸው ለየው። ቀድሰው፣ በእውነት ቀድሰው። ዛሬ እግዚአብሔር ዘመናችሁን በእውነት ቀድሶታል፣ በቃሉ ቀድሶታል፣ በሐሳቡ ቀድሶታል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ለዚህ ነው ይህንን ስትሰሙ ዳዊትን ታስታውሱታላችሁ። የሆነች ዱላ ነገር ይዞ የመጣ በዚያ በጦርነት አካባቢ የሆነ ዱላ ይዞ የመጣ ሳኦል አገኘውና ሪያሊቲውን ነገረው። የጦርነት ሎጂክን ስትራቴጂን ነገረው። እሱ ብረት ለብሷል አለው። you are nobody አለው። እሱ ኤክስፔሪየንስ አለው አለ። you don't have any experience አለው። እሱ ረጅም ነው አለ። you are short and kid አለው። አጭር ነህ፣ ምን ትንሽ ነህ አለው። ዳዊት ግን ትሩዝ ይዞ ነው የመጣው። ከዚያ ከሪያሊቲ ያለፈ እውነት ነው ይዞ የመጣ አለው። እግዚአብሔር አምላክን ተገዳድሯልና አንገቱን እበጥሰዋለሁ። ግሎሪ ቱ ጋድ፣ ግሎሪ ቱ ጋድ። አየህ፣ እውነት ሲለይህ ሜንታሊቲ ይለያል። እንደ ሳኦል አትሆንም። እንደ ከበደ እንደ አበበ አታስብም። አንተ የምታስበው እንደ ገባብህ እውነት ነው። ክብር ለኢየሱስ ይሁን። ስለዚህ የመጨረሻ ማይ ኮንክሉዥን፣ ስለዚህ ዘመን አስተሳሰባችሁ ምንድን ነው? ይሄ ዘመን የሰጣችሁን ያንኑ ሪፒት እንድታደርጉት እንድትደጋግሙት፣ ወይስ በዚህ ዘመን ከሚመጣው ነገር አጌነስት ሆናችሁ ተቃራኒ ሆናችሁ አይ እንዲህ ተብሎ ተጽፏል እንድትሉት? እውነት እንደ ጋሻ ይከባሃል። ክብር ለኢየሱስ ይሁን። እውነት እንደ ጋሻ ምን ይልሃል? ይከባሃል። ባይዘዌ የዲያብሎስን ሽንገላ ይላል አይደል መቃወም እንድትችሉ በእውነት ወገባችሁን ታጠቁ ይላል። አየህ፣ በትሩዝ ነው የዲያብሎስን ዋርፌር መምታት የምትችለው። if you don't understand you will not live the life of truth። የእውነትን ህይወት መኖር አትችልም መረዳት ካልቻልክ። እግዚአብሔር በዚህ ዘመን የሚለቅልህ ትልቅ በረከት የቃሉን እውነት ነው። ኤቭሪ ላይፍ ያለው በዚህ በእግዚአብሔር ቃል ውስጥ ነው። በቴክኒክ አይደለም፣ በታክቲክ አይደለም፣ በማስታወቂያ አይደለም። የህይወታችን ትልቁ አስደናቂው ነገር ያለው በእግዚአብሔር ቃል ውስጥ ብቻ ነው። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ይቀድሳል። ክብር ለኢየሱስ ይሁን። የአመፅን ፈሳሽ ያደረቀ የክፋትን ጎርፍ